ላስገባት ነበር ጨረቃዬ የለችም እዚች ጋር መሰለኝ ጨረቃዬ ካለሽ አንድ ቁጥር ጻፊ ቅድስት እና ብሬ ስዊት አውሩ ወይዬ አውሩ ምን ላውራብሽ ነው እናንተን ማዳምጥ አይ የምትጠይቂው ጥያቄም ካለሽ አንቺ ማለት ነው ዜድ ሰሚ ፋፊ ዜድ አልማዝ አንድነት ብላ መታለች አንድነቱ በምን መልኩ ነው የሚፈታው የሚለውን እንግዲህ አንድነቱን እኮ ነገርኳቸው አንድነቱ ለና እናንተ በተጋጫችሁ ቁጥር ወይም እኛ በተከፋፈልን ቁጥር እኛ ጨረቃ ፋሚሊ የሚባለው ነገር እስከ ተከፋፈለ ድረስ ሌሎቹ ምን አገባቸው ሌሎቹ እየመጡ የሌላ ቤተሰብ የሚዘቀዝቁት ለምንድን ነው ስለዚህ እናንተ አንዱ ሆኖ ነው ያልኩት እና በዛ ውስጥ አንስማማን ካላችሁ እናንተ ታውቃላችሁ እኔ ከማን ጋር እንደተጣላችሁ ምን አይነት በውስጥ እየሄዳችሁ እንደዚህ ታደርጉ ሰዎች እኔ ከማንም አላላችሁም ተው በቃ ነው ያታድጉ ነው እንስማማለን ነው ይኸውልሽ አልሜ እንስማማለን ነገር ግን ቆይ ከመስማማታችን በፊት እኛ አሁን እነዛ ከነዛም ጭምር አንድ ነን ከሚባሉት አንባልም ምክንያቱም ያነዛ መጀመሪያ የሃይሚን ችግር ይፍቱና ከዛም በኋላ አንድ ነን እኛ አሁንም ነገር ቢሆን ከነገ ወዲያም አንድ ነን ነገር ግን ምንድነው ችግሩ እነዛ መጀመሪያ ከሃይሚ ጋር ችግራቸውን ይፍቱ የሰደዋትን ወጥተው ይቅርታ ይጠይቁ ከዛም በኋላ አንድ ነን እነሱ አሁን እኛ ከኛ መተው አንድ ነን ሊሉ አይደል እንደ ያ ሁሉ ረግጠዋት ግን አሁን ለምሳሌ እነሱ ይቅርታ ይጠይቃሉ ኖርማል ነው ይቅርታ አልሚ አንቺ ሼር አድርጋቸው ነገሮችን እናባብሰው አንቺ ሼር አድርጋቸው ያላቸውን ነገር የሐሳባቸውን ያወሩ በኦዲየንስ ላይ ነገር ካለም ችግር ካለ ሃይሚ መነካት የለባትም ብሩኬን መነካት የለበትም ለምን ከኛ ጋር ያለው ችግር ከኛ ጋር ማለቅ ስላለበት ስለዚህ ክብራቸውን ዝቅ ያደረጉ ከሚሳደቡ ከኛ ጋር እኛ እርስ በራሳችን ነን መቼም ሳይደረስ እንትና ሶፊና አስገቢ ሃይሚ ማለት ነው መጀመሪያ እነዚህ ግሩፕ ያለ ልጆች እንደም ጭራሽ አይምጡ አይግቡ ለምን መሰለሽ ሃይሚን አንድ ወር ሙሉ ማለት ነው ሲሚኒ አንድ ወር ሙሉ እየሳደበች ከወንድ ጋር ሆና እየሳደበች የነበረችው ልጅቷ እኮ ግሩፕ ውስጥ አለች ምንድነው የምትሉት እናንተ ሁሌ ኝኝኝኝ አትበሉ ካላስ በቃ አንፈልግም አይሚጡ ካላስ አይሚጡ አንፈልግም ይቂ በቃ ለሚካ ታረቀን ካላስ ለሚጋ ታረቀን ምንም እንትን የለም ሲጀመር እነሱ ናቸው ይሄ ሁሉ ያመጡት አንድ ወር ሙሉ ማለት ነው አልሚ አንድ ወር ሙሉ እየሳደበች የነበረችው ልጅ እነሱ ውስጥ አለች ግሩፕ ላይ ማለት ነው ለምን ይሄ ያስፈልገ ከዛ በኋላ እነሱ ይምጡና ችግራችንን እንፍታ ችግራችን የምን ነው እነሱ ተፈልጎ ይሳደቡ አዳም ጥያቄ እንክት ያለ ጥያቄ ማለት ነው አሁን እናንተ አንድ ናችሁ ወይስ አይደላችሁ ብሩኬና ሃይሚን ተወዷቸዋላችሁ ወይስ አትወዷቸዋላችሁ እኛ አንድ ነን ሁላችሁም አንድ ናችሁ ሲጀመር እናንተ እስከምትወዷቸው ድረስ እናንተ ከወደዳችኋቸው ጥግ ድረስ ሂዱበት በቃ አለቀ ስለሌላው ሰው አንድ ሰው መጥቶ ከፍና ዝቅ ሲያደርግ ያንን ሰው ብሎክ አጥረግርጋችሁት ውጡ ይሄንን ነው ማለት አው ሲጀመር ሁለተኛ ደረጃ ደግሞ የኛ ሪከርድ እያመጡ እንዳይፖስት የምሬ ነው ቆይ ሰኔ እኛ አንድ ነን ስንል እነሱን ፕሮፋይል አድርገው አንድ ነን ሊሉ አይደል እንደ ያ ሁሉ ግሩፕ ውስጥ ሰድበዋታ ሃይሚን እና ያ ነገር ያ ስድብ እሷ ላይ ተለጥፏል እንዴ አልተለጠፈም ነው ለሶን አናደውኝ ነው አቺ በወንድ ከፍላ ያስረገጠች ሴት እንኳን ግሩፓቸው ውስጥ ግን አሁንም አንድ ነገር የምነግራችሁ ነገር ማለት ነው እግዚአብሔር ነው የምላችሁ ሁላችሁም አንድ ብትሆኑ የተሻለ ነገር ነው ምክንያቱም ነገ ጧት አብረው ሲመጡ እንደዚህ ነው መባል አይቀርም ሁለተኛ ነገር ደግሞ እኔ በበኩሌ ማለት ነው እንዴም ገባሽ ላላችሁ እኔ በጣም ተረድቻችኋለሁ በማንኛውም አይነት መንገድ ብትናገሩኝም ትክክል ናችሁ የተናገራችሁኝ ለምንድን ነው እኔ መገኘት ከሌለባት ቦታ ተገኘች በሚለው ነው እንጂ ያኔ ያክል ለኔ ጥላቻ ኖሯችሁ እንዳልሆነ ነው የገባኝ ከዛም በፊት ዛሬ ብቻ ሳይሆን ከዚህም በፊት ያሰብኩት ነገር ነው እና አንዳንድ ሰዎች ደግሞ ለምትናገሩት ነገር ወይም ኮሜንት ላይ ለምታደርጉት ነገር ገደብ ይኖራችሁ የምሬን ነው የምላችሁ ምክንያቱም አንድ ሰው የውስጡን የሚያውቀው የውስጡ ነው እኔ ከማንም ቤት ሄጄ እንደዚህ ነው ምናምን ብዬ ስለጻፍኩኝ ያን የጻፍኩትን የሆነ ሰው ይሆናል ማለት አይደለም ገባችሁ እኔ በሰዓቱ ያደረኩት ነገር ራሴን ስለናኩኝ ብቻ ነው እና እናንተ አንድ ለመሆን ሞክሩ እናንተ እዚህ ጋር በቃ የምር ማርያም እንምላችሁ ግሩፕ ላይ እዚች ጋር ሰርታችሁ የምታወሩ ልጆች ማለት ነው ኢቭን እናንተ አንድ ከሆናችሁ በቃ አንድ ነው ሰው እኮ የሆነ ሰው ይወዳል ያደንቃል እኮ የሚያደንቀው እኮ በሚሰራው ስራ ነው እንጂ ይሆናል
አንዱን ከፍ አንዱን ዝቅ የሆነ ሰው ፎቶ እየዘቀዘቀ ምናምን እንደዛ አይደለም የምር። እና እናንተንም በጣም ነው ማከብራችሁ የምወዳችሁ ሁላችሁንም ማለት ነው። እና ያው በእኔ በኩል ቅር ከተሰኛችሁ በጣም ይቅርታ ሁላችሁንም፣ ከእኔም ከማነው ከሁሉም ኦዲየንስ ማለት ነው፣ ከሀይሚዬም ከብሩኬ ቤተሰቦች ማለት ነው። በጣም ይቅርታ። እኔ በጣም ነው የምወዳችሁ። ምንም የምጠላበት ምክንያት የለኝም። በሰውም የሰው ልጅ አልወድም፣ በሰውም የሰው ልጅ አልጠላም። ማንኛውንም የሰው ልጅ አከብራለሁ፣ እወዳለሁ። አለቀ። ግን እኔ ከፍና ዝቅ አደረግሽ ምናምን ለምትሉት ነገር እኔ እንደዚህ አይነት ልጅ አይደለም። እሺ ሶፊና እንትና አውሩ፣ እስዊትና ሶፊ አውሩ። ወይ እስዊት አውሪ መጀመሪያ ስለቆጨ ስላልሽ አውሪ አንቺ፣ ከዛ ሶፊ ትቀጥያለሽ። እናንተ እኔ ሊወጣ ነው እኔ ላወራ ነኝ። እሺ አውሪ። ደህና ነሽ ወይ? እንዴት ነሽ? ደህና ነሽ? አይደለም እግዚአብሔር ይመስገን። ጠዋት ቤቴ ላይ ተከፍቶ ነበር እና አንዳንድ ወሬ እየተወራ ነበር። እኔ ደግሞ ድንገት ነው ያገኘሁት። የሚገርምሽ አልወድም እንደዚህ አይነት ቦታ ላይ ማለት አይቼ አንድ የሆነ ምናምን ሲባል ሰሚያ ቪዲዮሽን አይቼ የምንም አንድነት ምናምን የለም ብዬ ቤቴ ገብቼ ቅድም ጠዋት የለፍለፍኩ ነበር እያልኩት ሃይሚን እንደዚህ መልሶ እንዴት አንድ ነው ምናምን የሚባል ነገር የለም ምናምን ብዬ ቅድም ቤቴ ላይ ያወራ ነበር። የመሰለውን ነው የሚናገረው። ማለት አሁን እኔ ላይ የሆነ ነገር አለባት አልማዝ ላይ ሀይሚ ብላችሁ ስለምታስቡ ምናልባት ያ ነገር እየተሰማችሁ ምናምን ይሆናል። ላይ ግልጽ አድርጌላችኋለሁ ገብቼ ማለት ነው። እኔ ላይቭ ላይ የዚህን ያክል ታይም ቁጭ ብዬ አላውቅም። ዛሬ የገባሁት ለምንድን ነው? እናንተ የሚረዳኝ ይኖራል፣ የማይረዳኝ ይኖራል። ግን መናገር ያለብኝ ነገር መናገር ስላለብኝ የገባሁት ገብቶሻል። አው ትክክል ነሽ። እኔ ግን ያንቺ ትመቻ ምናምን የለብኝም። እኔ ወራት ቅድም አንድ የሆነ ሲባል ጊዜ ለምንድን ነው እነሱ እንደዚህ ሃይሚን ሲሳደብ የአንድነት ምናምን ብዬ ነው ጠዋት ቤቴን ከፍቼስ፣ ግን አንቺን አልሳደብኩትም። ችግር የለውም። የምር ብትሰድብኝ ራሱ ኖርማል ነው ለኔ። እግዚአብሔር ምንም መስሎ ይታየኛል። ወደ አትቻለሽ አውጥተሽ ነው እየፖሰሽው ያለሽ። ስለዚህ ብዙ ማለት ነው እኛ ሽሙር በምንጽፈው ከዛ በኋላ እያለ ነው ወደ ዘመን መዘቅዘቅ ምን ሄድ ማለት ነው። አሁን የፖስትና ገስት ወጥቶ የተወራ አይደለም። ምክንያቱም ገስት ወጥቶ የተወራው አደባባይ ማንም ሁሉም ሰው እየሰማ ነው ያወራው። አሽሙርም የተጻፈው ነው ኖርማል ነው። ምክንያቱም ፖስት ተሽዋል፣ ብዙ ሰው እያየ ነው፣ ሁላቸውም ይደርሱታል። ነገር ግን አሁን እየተወራ ያለው ውስጥ ላይ ይሄን አድርገዋል። እንደገና ደግሞ እኛ ምን አለ መሰለሽ አሁን ለምሳሌ እኛ ሹር በምንጽፈው ይዘቀዘቃሉ ልጆቹ። ከዛ ሲል ነው ከእናት አባት የሚደርስና አሁን ችግሩ ከተፈታ ዞሮ ይቆማል። አሽሙር ዞሮ ችግሩ ከተፈታ ዞሮ አሽሙር መጻጻፉ ሁሉም ያቆማል ብዬ ተስፋ አደርጋለሁ። ምክንያቱም ያው ችግር ስላለ ነው ሁሉም የሚጻጻፈው እዛም በኩል እዚህም በኩል። ኦኬ እሺ እናንተ ጨረሳችሁ? ሶፊ የምታወሪው ነገር ካለሽ አውሪ። እኔ ልወጣ ነው ስራ ስላለብኝ ማለት ነው። የምታወሪው ነገር ካለሽ አውሪ። ሰላም፣ እንዴት ናችሁ? እንዴት ነሽ? ስዊት ማለት ነው አሽሙር ያለችው። አዎ እኔ ብዙ ጊዜ አሽሙር ጽፌያለሁ። አሽሙር የጻፍኩት ደግሞ ዜድ ብሩክ እህት ነኝ የምትለው አብዛኛውን አሽሙር ትጽፋለች በሀይሚ ላይ ማለት ነው። ዳሽዬ የራሱ አይቀራትም። ሱሱ የምትባለው ደግሞ አካውንት ቀይራ የበጎች ራስ ምታት የእሱ አካውንት ነው ማለት ነው። ሀይሚን ትዘቀዝቃለች፣ ጋሽዬ ላይ አሽሙር ትጽፋለች። እነሱን አይቼ እኔ አሽሙር ብዙ ጊዜ ጽፌያለሁ ስዊት ማለት ነው። ደግሞ አንድ ሰዓት ተጣልተን ነበር። እነሱ ታታው እኛ ምን ተዋለን ማንተው በምንም ምክንያት የለም። በቃ እነሱ ይተዋሉ፣ እናንተም ተው። በቃ ሌላ ነገር እኔ ራሱ ማለት ነው እንደዚህ አይነት ሰው አልነበርኩም። ግን አለ አይደለ እናንተ ምናምን ስትጽፉ እኔ ከዛ ተቀጥዬ ሄጄ ነበረ። ብዙም ተሰድቤያለሁ ፋክትሽ ከሆነ ማለት ነው። ዜድን አስቁሟት አልሚ ማለት ነው። አልሚ አጎሩባቸው ነበረች ዜድ እሷ ያለች መሰለኝ። ዜድን አስቁሟት። እሱ ታላቆመ ቀድም ራሱ የጋሽዬን በአሽሙር ወስታለ የድሮ ያወሩትን አንጥታ ማለት ነው። ቢያንስ እሷ ተተው ሃይሚን ዝቅ ውደዷት እኮ አይባልም፣ ችግር የለውም የፈለጉትን ይውደዱ። ግን አያስደቧት፣ አያንቋሸዋት። በቃ ለምን ይሰርቧታል? በቃ እንደዛ ከሆነ አሁን ለምን ይሰርቧታል? እና ደግሞ በአሽሙር ነው መሰል አንቺም ቦልከሽኛል ፍቺ ብሏኩም በአሽሙር መሰለኝ። ሌላ መቼም አልተናገርኩሽም። እኔ እኮ የምቦልከው በምክንያት ነው። ቆይ ፈተሻለሁ። ግን እኔ የምቦልከው ያው
እንትን ቂም ኑሮብኝ ምናምን ሳይሆን የሆነ ነገር ስለማይ ስለሚደብረኝ ነው እኮ። ሁላችሁም ዞሮ ይቅርታ አሽሙር የጻፍኩት አንዷን እኔ ዜድናችን ነው እስከቻላችሁ ማሬ ዜድን ማለት ነው። አልሚም ንገረትኝ እኔም እነግራታለሁ። እሷ ታቆማለች፣ ችግር የለውም። ባሽሙር ነገሩ እየተባባሰ ያለና ሁሌ ታቆማለች ትላላችሁ፣ ነገ ሌላ ነገር ትወስዳለች። ምን ሆነ የገባሁት ግን አንድ ነገር ላውራ ማለት ነው። እንደዚህ የሚያደርግ ሰው እናንተ ሲጀምር ታቅፋችሁ ተቀምጣችሁ እኛን ብቻ እዚህ ጋር ያሉትን የሃይሚን የተጠቀሙትን ብቻ አትናገሩ፣ እነሱንም አስቆሟቸው ማለት ነው። እነሱንም አስቆሟቸው ከቻላችሁ። አልሚ ታስቆማ። አልሚ አንቺ ከሰማይሽ አሁን ሁላችንም እነግራቸዋለሁ፣ ማርያምን እነግራቸዋለሁ። እግዚአብሔር ሁላችሁም ከዚህም ያላችሁ ማለት ነው። ከዚህም 200 ምናምን ሰው አላችሁ እየሰማችሁ ነው። የማንንም ፎቶ የሃይሚ ወዳጅ ነኝ ብላችሁ የብሩኬን የምትዘቀዝቁ፣ ብሩኬ ወዳጅ ነኝ ብላችሁ ሃይሚን የምትዘቀዝቁ፣ የሃይሚን ቤተሰብ የምነኩ፣ የብሩኬን ቤተሰብ የምነኩ ሰዎች እረፉ። በቃ ይሄን ነው የምላችሁ። አንድ ከቻላችሁ አንዱ ሁኑ፣ ካልቻላችሁ ደግሞ እራሳችሁ የምትፈልጉትን የምትወዱትን ሰው ብቻ ይዛችሁ ተጓዙ። እኔ ይሄንን ነው የምላችሁ ለሁላችሁም ማለት ነው። እና የቦለኳችሁ ሰዎች ደግሞ ከታች እየጻፋችሁ ላይ ነበር እፈታችኋለሁ ሁላችሁ ነው። እኔ ያው ያልሆነ ነገር እየጻፋችሁ ምናምን ስለማይነው ቦልካችሁ እንጂ እኮ ዜድ ታቆም። ዜድ የብሩክ እህት ነኝ። አልሚ ላንቺ ተተናል። እሷ ታቆመኝ ሁሉም ሰላም ሆነ። ምክንያት ተበላሽ። ለምን እንደዛ ታረጋለች? ችግር የለውም። እሺ ጨረቃ የለሽም ነው ከታች ጨረቃ የለሽም ነው ገባለው ብለሽ ቅድም ጊዜ እየጻፍሽ ነበረ። ጨረቃይ ካለሽ አንድ ቁጥር ጻፊ፣ ምናልባት እገባለሁ ብለሽ ስለጠየቅሽ እና እዚህ ጋር ያላችሁ 200 ምናምን ሰዎች ምናምን ልወጣ ነው እኔ ማለት ነው። ስለዚህ አልሚ ከማውጣትሽ በፊት ሰላም፣ አልሚ ከማውጣትሽ በፊት የሚወድ እንዴት ዋልሽ? ወይ እሺ አልሚ በተደጋጋሚ ሜንሽን እያወራሽ ነው ሶፊም አስተካክላለች። እሺ ሶፊም አስተካክላለች። ብዙ አሽሙሮች እየተጻፉ እየተፖስቱ ነው። ለምን ቤተሰቦቻችንን እናስነቅፋለን? ራሳችንን ስናከብር ነው ቤተሰቦቻችንን የምናከብር። የሌላው ቤተሰቦችንን ማክበር የምንችለው ራሳችንን ስናከብር ነው።